የተወደዳችሁ የቻናላችን ተመልካቾች እንኳን ወደ ዕለቱ አጓጊ የስፖርት መረጃችን በሰላም መጣችሁ እያልን ዛሬ የአውሮፓን የዝውውር ገበያና የዓለም ዋንጫን ያናወጡ አበይት ሰበር ዜናዎችን በአጭሩ ይዘንላችሁ ቀርበናል። ዛሬ የምንጀምረው በአርሰናል የዝውውር አውሎ ነፋስ ነው። ክለቡ ብሩኖ ጊማሬሽን ለማስፈረም እንደ ትሮሳርድ፣ ማርቲኔሊ ወይም ሜሪኖ ያሉ ተጫዋቾችን ለመለዋወጥ ስላለው እቅድ በሊቨርፑል ኩርቲስ ጆንስ ላይ ስላለው ፍላጎትና ሁሊያን አልቫሬዝ ለአርሰናል እና ለፒኤስጂ አልፈርምም ብሎ ወደ ባርሴሎና ለመሄድ ያደረገው ግትር ውሳኔ እንመለከታለን። በተጨማሪም የቀድሞ መድፈኛ ግራኒት ዣካ በሰንደርላንድ ድንቅ ጊዜ አሳልፎ አሁን ወደ ቼልሲ ለመዛወር እያደረገ ያለው የ30 ሚሊዮን ዩሮ ድርድር እናያለን። በመቀጠልም በማኑኤል ኡጋርቴ ከባድ ጉዳት የዝውውር እቅዱ የተስተጓጎለበት የማንቸስተር ዩናይትድ አዳዲስ ስምምነቶችን ማርክ በርናል፣ ካርል ዳርሎት እና ቶሚተን እና ማንቸስተር ሲቲ ኤሊዮት አንደርሰን በ116 ሚሊዮን ፓውንድ የነጠቀበትን ሁኔታ እንቃኛለን። የተወደዳችሁ የቻናላችን ተመልካቾች በትራንዚት ገበያው ትሬቨር ቻሎባን፣ የኮሞ ወይም ኢንተር ሚላን ጉዞ፣ የኒኮ ፓዝን ውል እንዲሁም የዌስት ሃሙን አሰልጣኝ ሮቤርቶ ዲዘርቢን፣ ማቲያስ ፈርናንዴዝ እና ሳንድሮ ቶናሊን ለማስፈረም ከቶተንሃም ጋር የከፈቱትን የፊት ለፊት የዝውውር ጦርነት እንመለከታለን። በመጨረሻም የ23ኛውን የዓለም እግር ኳስ ዋንጫ ወርልድ ካፕ የምድብ ጨዋታዎች ፍጻሜ እንገመግማለን። ከተሳተፉት 10 የአፍሪካ ሀገራት መካከል 9ኙ ኮንጎ ኡዝቤኪስታን 3-1 አሸንፋ ጨምሮ ሲያልፉ ቱኒዚያ ብቻ መሰናበቷን የእንግሊዝ የበላይነትና የሃሪ ኬንን አዲስ ሪከርድ፣ የሉካ ሞድሪች ታሪካዊ ለጎል የሚሆን ኳስ ማቀበል፣ የአርጀንቲናን ፍጹም ጉዞና የሊኦኔል ሜሲን 19ኛ የዓለም ዋንጫ ግብ እንዲሁም የኬፕ ቨርዴን ታሪካዊ ስኬት እንቃኛለን። ከዚህም ጋር ተያይዞ በኡራጓይ ቤት የተነሳውን ትልቅ ቀውስ ቫልቨርዴና ኡጋርቴ ከአሰልጣኝ ማርሴሎ ቢኤልሳ ጋር ተጣልተው በመደበኛ በረራ እንዲመለሱ መደረጉን፣ በስተመጨረሻም ዝላታን ኢብራሂሞቪች ፈረንሳይን ዋንጫውን እንደምትበላ የሰጠውን ትንበያ እንተነትናለን። እስከ መጨረሻው ድረስ አብራችሁ እንድትቆዩ እየጋበዝን ቪዲዮ ላይክ በማድረግ እንድትጀምሩ ስንል እንጠይቃለን። የተወደዳችሁ የቻናላችን ተመልካቾች አሁን በቀጥታ ወደ ዕለቱ የመጀመሪያው ትልቅ አጀንዳችን እንገባለን። የአርሰናል የአማካኝ ክፍል ግንባታ የክረምቱ ዋነኛ መነጋገሪያ ሆኗል። አሰልጣኝ ሚካኤል አርቴታ በቡድን ውስጥ ያለውን የመከላከልና የማጥቃት ሚዛን ለመጠበቅ የኒውካስትል ዩናይትዱን ኮከብ ብሩኖ ጊማሬሽን ለማስፈረም ከፍተኛ ፍላጎት እንዳለው ለቦርዱ አሳውቋል። ብሩኖ ጊማሬሽ በሜዳ ላይ ያለው የኳስ ቁጥጥር ብቃት፣ ተጫዋቾችን የማጋደልና የመከላከል መስመር የማረጋጋት ችሎታው ለአርሰናል የአሸናፊነት ጉዞ ወሳኝ መሆኑ ታምኖበታል። ነገር ግን ይህ ዝውውር ከፍተኛ የፋይናንስ ወጪ የሚጠይቅ በመሆኑ አርሰናል በቀጥታ ገንዘብ ከመክፈል ይልቅ የራሱን ውድና ጥራት ያላቸውን ተጫዋቾች በልውውጥ አካቶ ለማቅረብ አቅዷል። የተወደዳችሁ የቻናላችን ተመልካቾች አርሰናል ለኒውካስትል ዩናይትድ የዝውውር አካል አድርጎ ለማቅረብ ያሰባቸው ተጫዋቾች ስም ዝርዝር እጅግ ያስመዝናል። እነሱም ቤልጂየማዊው መስመር አጥቂ ሊያንድሮ ትሮሳርድ፣ ብራዚላዊ ወጣት ጋብሪኤል ማርቲኔሊ ወይም ደግሞ በቅርቡ ስብስቡን የተቀላቀለው ስፔናዊው አማካይ ሚካኤል ሜሪኖ ናቸው። አርሰናል እነዚህን ተጫዋቾች በመቀያየር የገንዘብ ክፍያውን በከፍተኛ ሁኔታ ለመቀነስ ቢያስብም ኒውካስትል ዩናይትድ ግን ይህንን ውድ ተጫዋች አሳልፎ ለመስጠት ፍጹም ፈቃደኛ አይደለም። ኒውካስትል ብሩኖ ጊማሬሽን በቅዱስ ጄምስ ፓርክ ለማቆየት የራሱን ታሪካዊ ጥረት እያደረገ ይገኛል። ክለቡ ለተጫዋቹ የኒውካስትል ሪከርድ የሆነ ሳምንታዊ 200,000 ፓውንድ እጅግ ግዙፍ ደሞዝ ለማቅረብ ሙሉ በሙሉ ተዘጋጅቷል። ይህ አቅርቦት ለአርሰናል ትልቅ ፈተና እንደሚሆን ግልጽ ነው። የተወደዳችሁ የቻናላችን ተመልካቾች አርሰናል በብሩኖ ጊማሬሽ ላይ ብቻ አላበቃም። ሁለተኛው የአርሰናል የክትትል መስመር ወደ ኦልድ ትራፎርድ ያመራል። ሊቨርፑል ወጣቱን እንግሊዛዊ አማካኝ ኩርቲስ ጆንሰንን ከ15 እስከ 20 ሚሊዮን ዩሮ በሚደርስ የዝውውር ዋጋ ለመልቀቅ ፈቃደኛ መሆኑን ይፋ ካደረገ በኋላ የአርሰናሉ አሰልጣኝ ሚካኤል አርቴታ ይህንን አጋጣሚ ለመጠቀም የተጫዋቹን ሁኔታ በቅርበት ርቀት ሆኖ ትኩረት እየተከታተለው ይገኛል። ኩርቲስ ጆንስ በአርቴታ ታክቲክ ውስጥ አዲስ የጉልበት አማራጭ ሊሆን እንደሚችል ታምኖበታል። በሌላ በኩል ደግሞ አርሰናል በከፍተኛ ሁኔታ ይፈልገው የነበረው የማንቸስተር ሲቲ አጥቂ ሁሊያን አልቫሬዝ ዝውውር ሙሉ በሙሉ ውድቅ ሆኗል። ሁሊያን አልቫሬዝ ለአርሰናል የመፈረም ፍላጎት እንደሌለው በግልጽ አስታውቋል። ከዚህም በላይ ለፈረንሳዩ ፒኤስጂ የመጫወት ፍላጎት የለውም። ተጫዋቹ ብቸኛና ዋና ቅድሚያ የሚሰጠው ምርጫ ለስፔኑ ባርሴሎና መጫወት ብቻ ነው። ሁሊያን አልቫሬዝ ይህንን ዝውውር ለማስገደድ ሲል በክለቡ በማንቸስተር ሲቲ የቅድመ ውድድር ዝግጅት ላይ አድማ እስከ ማስደረግ ሊደርስ እንደሚችል ጭምር መረጃዎች ያመለክታሉ። በዚህ ምክንያት አርሴናል የፊት መስመር እቅዱን ለመቀየር ተገዷል። የተወደዳችሁ የቻናላችን ቤተሰቦች በመቀጠል የምንመለከተው
የዕለቱን ሌላኛውን ትልቅና ያልተጠበቀ ሰበር ዜና ነው። የቀድሞ የአርሰናል ካፒቴን የነበረውና በአሁኑ ወቅት በሰንደርላንድ ቤት እጅግ አስደናቂ ጊዜን እያሳለፈ የሚገኘው ግራኒት ዣካ ወደ ለንደኑ ተቀናቃኝ ቼልሲ ለመዘዋወር ፍላጎት እንዳለው አሳይቷል። ግራኒት ዣካ በሰንደርላንድ ቤት እጅግ አስደናቂ የውድድር ዘመንን ያሳለፈ ሲሆን ቡድኑን በመሪነት ብቃቱ በመምራት ለታሪካዊው የዩሮፓ ሊግ ውድድር እንዲያልፍ ትልቅ አስተዋጽኦ አበርክቷል። አሁን ግን ይህ የ33 ዓመቱ በቅርቡ ደግሞ 34ኛ ዓመቱ ልደቱን የሚያከብረው አማካኝ ክለቡን ሰንደርላንድን ለመልቀቅ ፍላጎት አለው። የተወደዳችሁ የቻናላችን ተመልካቾች ቼልሲ ይህንን ልምድ ያለው አማካኝ ለማስፈረም የ30 ሚሊዮን ዩሮ ይፋዊ የዝውውር ጥያቄ ለሰንደርላንድ አቅርቧል። ቼልሲ ወጣት አማካኞችን ማለትም ሞይሰስ ካይሴዶን፣ ኤንዞ ፈርናንዴዝን እና ሮሚዮ ላቪያን በመልበሻ ክፍልም ሆነ በሜዳ ላይ የሚመራ ከፍተኛ ልምድ ያለው መሪ ስለፈለገ ከዣካ ጋር በግል ጥቅማ ጥቅሞች ዙሪያ ሙሉ በሙሉ ተስማምቷል። ነገር ግን ሰንደርላንድ ተጫዋቹን እስከ 2028 ዓመተ ምህረት ድረስ የሚያቆይ ውል ስላለው በቀላሉ ለመልቀቅ ፈቃደኛ አይደለም። የተወደዳችሁ የቻናላችን ተመልካቾች አሁን ደግሞ ወደ ኦልድ ትራፎርድ እናመራለን። በማንቸስተር ዩናይትድ ቤት ነገሮች ያልተጠበቀ መጥፎ መልክ ይዘዋል። ማኑኤል ኡጋርቴ በብሔራዊ ቡድን ጨዋታ ላይ በነበረበት ወቅት እጅግ አስከፊ የጉልበት ጉዳት አስተናግዶ ለ9 ወራት ከሜዳ መራቁ ተረጋግጧል። በፊፋ ደንብ መሰረት ጉዳቱ ከ28 ቀናት በላይ በመቆየቱ ፊፋ ከተጫዋቹ ጉዳት ከ28ኛው ቀን ጀምሮ እስከ 1 ዓመት ድረስ ያለውን የተጫዋቹን ሙሉ ደሞዝ ለክለቡ የሚሸፍን ቢሆንም ጉዳቱ በማንቸስተር ዩናይትድ ላይ ያደረሰው የታክቲክ ኪሳራ ግን ከፍተኛ ነው። ማንቸስተር ዩናይትድ ማኑኤል ኡጋርቴን በከፍተኛ ዋጋ በመሸጥ የሚገኘውን ገቢ በመጠቀም ሶስተኛ አማካኝ፣ አዲስ የግራ ተከላካይና ሁለተኛ ግብ ጠባቂ ለማስፈረም አውጥቶት የነበረው ሰፊ የፋይናንስ እቅድ ሙሉ በሙሉ ተስተጓጉሏል። የተወደዳችሁ የቻናላችን ተመልካቾች ይህ ተግዳሮት ቢኖርም ዩናይትድ ከባርሴሎና ወጣት ኮከብ ማርክ በርናል ንግግሮች እያደረገ ይገኛል። ከዚህም በተጨማሪ የሌድስ ዩናይትድ ግብ ጠባቂ የነበረው ካርል ዳርሎት በነፃ ዝውውር ለማምጣት ተስማምቷል። ግብ ጠባቂ ቶም ሂተን ለአንድ ተጨማሪ ዓመት በኦልድ ትራፎርድ ለመቆየት ውሉን ያደሰ ሲሆን የእሱ ሚና በመልበሻ ክፍል ውስጥ ያለውን ወጣት ስብስብ በመሪነት ማገዝና ወደፊት የክለቡን የአሰልጣኝ ቡድን አባል መሆን ነው። በሌላ የዝውውር ዜና ማንቸስተር ዩናይትድ ቀደም ሲል ይፈልገው የነበረው የኤሊዮት አንደርሰን ዝውውር ውድቅ ሆኗል። ዩናይትድ ከ80 ሚሊዮን ፓውንድ በላይ መክፈል ባለመፈለጉ ከውድድሩ ሲወጣ፣ ማንቸስተር ሲቲ ግን ከተጫዋቹ ጋር በ116 ሚሊዮን ፓውንድ እጅግ ግዙፍ በሆነ የዝውውር ሂሳብ ለመፈረም ሙሉ በሙሉ ተስማምቷል። የተወደዳችሁ የቻናላችን ተመልካቾች አሁን ደግሞ የቼልሲውን ተከላካይ ትሬቨር ቻሎባን እና የኒኮ ፓዝን ጉዳይ እንመልከት። ቼልሲ ተከላካዩን ትሬቨር ቻሎባን ለመሸጥ 30 ሚሊዮን ፓውንድ መነሻ ክፍያና 5 ሚሊዮን ፓውንድ ተጨማሪ ክፍያ ይጠይቃል። ለዚህ ተጫዋች ጣሊያን ኮሞ የ21.5 ሚሊዮን ፓውንድ መነሻና 1.7 ሚሊዮን ፓውንድ ተጨማሪ ክፍያ በአጠቃላይ ወደ 24 ሚሊዮን ፓውንድ ይፋዊ ጥያቄ አቅርቧል። ኢንተር ሚላንም የተጫዋቹን ሁኔታ እያጠና ይገኛል። በሌላ በኩል ሪያል ማድሪድ የ9 ሚሊዮን ዩሮ መልሶ የመግዛት መብቱን ተጠቅሞ ከገዛ በኋላ ተጫዋቹ ኒኮ ፓዝ በኮሞ ቤት መቆየት በመፈለጉ ማድሪድን ወዲያውኑ ለኮሞ በ25 ሚሊዮን ዩሮ መልሶ ሸጦታል። ሆኖም ማድሪዶች ወደፊት በ80 ሚሊዮን ዩሮ መልሶ የመግዛት መብት በውሉ ላይ አስከብረዋል። በተመሳሳይ ባርሴሎናዎቹ ሊያን አልቫሬዝን ካላገኙ አማራጭ እቅድ አድርገው የኤሊ ጁኒየር ክሩፒን ዝውውር እያጠኑት ይገኛል። የተወደዳችሁ የቻናላችን ተመልካቾች በአውሮፓ የዝውውር ገበያ ላይ ሌላኛው ትልቅ ትንቅንቅ እየተደረገ ያለው በቶተንሃም ሆትስፐር እና በዌስትሃም ዩናይትድ መካከል ነው። ሁለቱ ክለቦች ማቲያስ ፈርናንዴዝን እና ሳንድሮ ቶላኒን ለማስፈረም ከፍተኛ ፉክክር ውስጥ ገብተዋል። ታዋቂው ጋዜጠኛ ፋብሪዚዮ ሮማኖ እንዳለው ቶተንሃም ለተጫዋቾቹ የሻምፒዮንስ ሊግ ተሳትፎ ዕድል ማቅረብ የሚችል በመሆኑ ተጫዋቾቹ ለቶተንሃም ለመጫወት ፍንጭ ሰጥተው ነበር። ነገር ግን ዌስትሃም ዩናይትድ አሰልጣኝ ሮቤርቶ ዴ ዛርቢ ባለፈው የውድድር ዓመት ክለቡ 17ኛ ደረጃን ይዞ ያጠናቀቀ ቢሆንም በሂደቱ ውስጥ በቀጥታ በመሳተፍ ማራኪ ፕሮጀክቶችን ለተጫዋቾቹ ወኪሎች በማስረዳት የዌስትሃምን የዝውውር ጉልበት እያፈረጠመው ይገኛል። አሁን ደግሞ በታላቅ ድምቀት ወደ ተካሄደው ወደ 23ኛው የዓለም እግር ኳስ ዋንጫ ወርልድ ካፕ መድረክ እንጓዛለን። መላውን ዓለም በደስታና በስሜት ሲያናውጥ የሰነበተው የዓለም ዋንጫ የምድብ ጨዋታዎች በይፋ ተጠናቀዋል። በዚህም መሰረት በውድድሩ ከተሳተፉት ሀገራት መካከል 32ቱ ብሔራዊ ቡድኖች ወደ ቀጣዩ የጥሎ ማለፍ ዙር ማለፋቸውን ሲያረጋግጡ፣ ቀሪዎቹ 16 ሀገራት ግን ህልማቸው ተቋርጦ ወደ ሀገራቸው ለመመለስ ተገደዋል። በዚህ የዓለም ዋንጫ ላይ የአፍሪካ ሀገራት ሲያሳዩ ታሪካዊ ስኬት እጅግ የሚያስደንቅ ነው። በውድድሩ ላይ ከተሳተፉት 10 የአፍሪካ ሀገራት መካከል 9ኙ ሀገራት የምድብ ጨዋታዎችን በድል ለማጠናቀቅ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። ከእነዚህ 10 ሀገራት መካከል ብቸኛዋ ተሰናባች የሆነችው የአፍሪካ ሀገር ቱኒዚያ ብቻ ነች። የተወደዳችሁ የቻናላችን ተመልካቾች
በዲሞክራቲክ ሪፐብሊክ ኦፍ ኮንጎ ብሔራዊ ቡድን ከኡዝቤኪስታን ጋር ያደረገው ጨዋታ እጅግ አስደናቂ ነበር። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ እጅግ አስደናቂ የሆነ እግር ኳስ በመጫወት ኡዝቤኪስታንን 3-1 በሆነ ሰፊ ውጤት በማሸነፍ ወደ ቀጣዩ የጥሎ ማለፍ ዙር በታላቅ ኩራት ተቀላቅላለች። በሌላ በኩል በእንግሊዝና በፓናማ መካከል የተደረገው ጨዋታ የእንግሊዝ ፍጹም የበላይነት ያሳየ ነበር። እንግሊዝ ፓናማን 2-0 በሆነ ውጤት አሸንፋለች። የቡድኑን የማሸነፊያ ግቦች ያስቆጠሩት ወጣቱ ኮከብ ጄድ ቤሊንጋም እና ሃሪኬን ናቸው። በዚህ ግብ አማካኝነት ሃሪኬን በዓለም ዋንጫ ታሪኩ 11ኛ ግቡን በማስቆጠር ቀደም ሲል ታላቁ ጋሪ ሊንከር ይዞት የነበረውን የሀገሪቱን የዓለም ዋንጫ ከፍተኛ ግብ አግቢነት ሪከርድ ለመስበር ችሏል። እንግሊዝ ምድቡን በ7 ነጥብ በአንደኝነት ስትመራ፣ ፓናማ ግን አንድም ጎል ሳታስቆጥር ከውድድሩ ተሰናብታለች። ተወደዳችሁ የቻናላችን ተመልካቾች የክሮሺያ እና የጋና ጨዋታም ሌላኛው በፓናማ የተሞላ ፍልሚያ ነበር። ክሮሺያ ጋናን 2-1 በሆነ ውጤት አሸንፋለች። በዚህ ጨዋታ ላይ የ40 ዓመቱ አማካይ ሉካ ሞድሪች አስደናቂ ብቃቱን በማሳየት ለቡድኑ ሁለተኛ ግብ የሚሆን ኳስ አመቻችቶ በማቀበል በዓለም ዋንጫ ታሪክ በ40 ዓመቱ ለጎል የሚሆን ኳስ ያቀበለ የመጀመሪያው ተጫዋች በመሆን አዲስ ታሪክን ጽፏል። ጨዋታው በክሮሺያ አሸናፊነት ቢጠናቀቅም ሁለቱም ሀገራት ማለትም ክሮሺያ እና ጋና ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። የተወደዳችሁ ተመልካቾቻችን የፖርቹጋል እና የኮሎምቢያ ጨዋታ ምንም እንኳን 0-0 በሆነ ውጤት ቢጠናቀቅም በሜዳ ላይ የነበረው ፉክክር ግን እጅግ ማራኪ ነበር። ኮሎምቢያ 24 የጎል ሙከራዎችን ስታደርግ ፖርቹጋል በበኩሉ 13 ሙከራዎችን አድርጋለች። በምድቡ ማጠቃለያ መሰረት ኮሎምቢያ በአንደኝነት፣ ፖርቹጋል ደግሞ በሁለተኝነት ወደ ቀጣዩ ዙር በሰላም ተጉዘዋል። የተወደዳችሁ የቻናላችን ተመልካቾች የአርጀንቲና ብሔራዊ ቡድን በምድቡ ያደረጋቸው ጨዋታዎች በሙሉ በአሸናፊነት በማጠናቀቅ ፍጹም ጉዞውን ቀጥለዋል። በመጨረሻም ጨዋታ አርጀንቲና ጆርዳንን 3-1 በሆነ ሰፊ ውጤት አሸንፋለች። ለቡድኑ የመክፈቻዋን ግብ ጂኦቫኒ ሎ ሴልሶ በጥሩ የቅጣት ምት አስቆጥሯል። የቡድኑ መሪ ሊዮኔል ሜሲ በዚህ የዓለም ዋንጫ ላይ እስካሁን 6 ግቦችን በማስቆጠር በዓለም ዋንጫ ታሪክ በአጠቃላይ ያስቆጠራቸው ግቦች ቁጥር ወደ 19 በማሳደግ የቀድሞውን የጀርመኑን ሚሮስላቭ ክሎዝን ታሪካዊ ሪከርድ ሙሉ በሙሉ አሻሽሎታል። በሌላ በኩል ስፔን ኡራጋይን 1-0 ለማሸነፏን ተከትሎ ኬፕ ቨርዴ ለመጀመሪያ ጊዜ በተሳተፈችበት የዓለም ዋንጫ መድረክ ወደ ጥሎ ማለፍ ዙር መግባቷን አረጋግጣለች። በኬፕ ቨርዴ ስብስብ ካሉት 26 ተጫዋቾች መካከል 14ቱ ተጫዋቾች የዘር ሐረጋቸው ተቆጥሮ ከውጭ ሀገራት የተሰበሰቡ ሲሆን በቀጣይ ከኃያሏ አርጀንቲና ጋር ይገናኛሉ። የተወደዳችሁ የቻናላችን ተመልካቾች ይህ በእንዲህ እንዳለ በኡራጋይ ቤት ትልቅ ቀውስ ተከስቷል። በታክቲክ መኳረፍ ምክንያት የቡድኑ ቁልፍ ተጫዋች የሆኑት ቫልቨርዴ እና ማኑኤል ኡጋርቴ ከአሰልጣኛቸው ማርሴሎ ቤልሳ ጋር በከፍተኛ ሁኔታ ተጋጭተው ሜዳውን ጥለው ወጥተዋል። ይህ ድርጊት የኡራጋይ ደጋፊዎችን ክፉኛ ያስቆጣ ሲሆን በተለይም በቫልቨርዴ ላይ ከፍተኛ ቁጣ አሳይተዋል። የሀገሪቱ እግር ኳስ ፌዴሬሽንም ለቡድኑ ተዘጋጅቶ የነበረውን የግል ጀት በረራ ሙሉ በሙሉ በመሰረዝ ተጫዋቾቹ በመደበኛ የህዝብ በረራ ወደ ሀገራቸው እንዲመለሱ በማድረግ ቀጥቷቸዋል። በመጨረሻም ታላቁ ኮከብ ዝላታን ኢብራሂሞቪች ፈረንሳይን የሚያቆማት ቡድን እንደማይታየውና ዋንጫውን እንደምትወስድ ግምቱን ሰጥቷል። በፈረንሳይ ስብስብ ውስጥ ኖርዌይ ላይ ሃትሪክ የሰራው ኡስማን ዴምቤሌ እና ኪሊያን ምባፔ እያንዳንዳቸው 4 ግቦች አሏቸው። የተወደዳችሁ የቻናላችን ተመልካቾች የዛሬው እጅግ ሰፊና ዝርዝር የስፖርት መረጃችን ይህን ይመስል ነበረ። ስለ ዕለቱ አበይት ጉዳዮች ያላችሁን ሀሳብ አስተያየት ከታች ባለው በኮሜንት መስጫው ላይ አስፍሩልን እያለን ቪዲዮን ላይክ እና ሼር ማድረግ እንዳትረሱ። በቀጣዩ ክፍል እስከምንገናኝ ድረስ ሰላም።